ተጓዡ መነኩሴ ነኝ። ጋርመንት ፉሪ ምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን እገኛለሁ። በእውነት የተለያዩ ገዳማትና አድባራት በሄድኩኝ አጋጣሚ በእውነት በአንዳንድ ቦታ ላይ እንደው ደብሩ በርካታ የልማት ቦታዎችን ይዞ ባዶ መሬት ብቻ ታቅፎ የሚታዩትን ስናይ እናዝናለን። እንደዚህ አይነት ደግሞ ልማት እየተለማባቸው ያሉ ጥሩ እንትሮችን ስናይ ደግሞ እንደሰታለን እና በእውነት ይህ የምትመለከቱት ቦታ ጋርመንት ፉሪ አቡነ ተክለ ሃይማኖት ምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን ነው። እውነት ምንድነው መጽሐፍ በሹክሹክታ የሰማችሁትን በሰገነት መስክሩ ይላልና እዚህ ቦታ ላይ መጥቶ በተለይ ደግሞ የደብሩን አስተዳዳሪና የደብሩ ሰበካ ጉባኤ ሳያደንቁ መሄድ ንፉግነት ነው፣ ስንፍና ነው በእውነትና ክቡር መላከ ገነት የደብሩ ዋና አስተዳዳሪ በእውነት ይገርማል። እንግዲህ ከመጡ 2 ዓመታቸው ነው። በ2 ዓመት ውስጥ ግን በእውነት በ10 ዓመታት ያልተሰሩ ስራዎችን እየሰሩ ይገኛሉ። እንደምታዩት ይሄ ወደ 18000 ሄክታር መሬት ካሬ ማለት ነው 18000 ካሬ መሬት በመናፈቃን እጅ ተይዞ ነበረ። ያንን ተከራክረው ከሰው በፍርድ ቤት አሸንፈው ሙሉ በሙሉ ወደ ቤተክርስቲያን ይዞታው ወደ ቤተክርስቲያን እንዲመለስ አድርገዋል። ከዛም ባሻገር እንግዲህ የምታዩት ቤተክርስቲያን ከዚሁ ከጀሞ ከፍ ብሎ ነው የሚገኘውና መኪና የሚያስገባ አልነበረም። ከ10 ሚሊዮን በላይ ወደ 17 ሚሊዮን የተጠጋ ገንዘብ እንግዲህ ባለሀብቶችን አነጋግረው የቻይና ባለሀብቶችን ማለት ነው ምን የመሰለ ደረጃውን የጠበቀ መንገድ አሰርተዋል ማለት ነው። ስለዚህ እዚህ ፉሪ አቡነ ተክለ ሃይማኖት ቤተክርስቲያን ለመምጣት ምናልባት የእግር ጉዞ ምናምን ብላችሁ አትሳቀቁም። ሙሉ በሙሉ እስከ ቤተክርስቲያኑ ድረስ መኪና ያስገባል። የመኪና ማቆሚያም ችግር የለበትም። እንደምትመለከቱት ሙሉ መኪና ማቆሚያ አለን እንደምትመለከቱት ማለት ነው። ስለዚህ በዚህ ቦታ በሳምንት አንድ ቀን ሮብ ደግሞ የሥርዓተ ቀንዲል ስርዓት ይፈጸማል። የቀንዲል መቀባት ማለት ነው። ስለዚህ በየሳምንቱ ሮብ እዚህ ቦታ ላይ በመምጣት አንደኛ በስጋ ደዌ፣ ሁለተኛ ደግሞ እንደው ቦታውን መጥታችሁ በማየት ልታግዟቸው ይገባል። እንደምትመለከቱት እዚህ ቦታ ላይ ሆኖ ሙሉ አዲስ አበባ ነው የሚታየው። ሙሉ አዲስ አበባ ይገርማቸዋል። ሙሉ አዲስ አበባ ይታያልና ስለዚህ በዚሁ በጆሞ ዙሪያ ያላችሁ በፉሪ ዙሪያ ያላችሁ ባለ ሀብቶች የጻድቁ ወዳጆች በእውነት እዚህ ቦታ ላይ ድረስ መጥታችሁ በማየት በርካታ የልማት ስራዎች እየተሰሩ ነው ያሉትኝ ልታግዟቸው ይገባል። እንደው ገንዘባችሁን አጠራቅማችሁ አስራት በኩራት የት እንክፈል እያላችሁ ያላችሁ የጻድቁ ወዳጆች ትኖራላችሁና ይህ የቃል ኪዳን ቦታ ወደ 18000 ካሬ ቦታ አለው። ዳሩ ግን ገና እየለማ ነው ያለው። ክቡር አለቃችን ወደዚህ ደብር ተመድበው ከመምጣታቸው በፊት እንግዲህ የካህናት ደሞዝም ጭምር እንግዲህ ታጥቶ የ3 ወር ሙሉ አልተከፈላቸውም ነበር። ዛሬ ግን ክብሩን ሁሉ ስላሴ ይውሰዱና ከዚያም አልፎ በርካታ ልማቶች በርካታ የወንጌል አገልግሎት እየተሰጠበት ይገኛልና እናንተም እንደው እንደምትመለከቱት ሙሉ አዲስ አበባ ይታያልና በመላው አዲስ አበባ ያላችሁ የተዋሂዶ ልጆች የጻድቁ ልጆች ባለሀብቶች መጥታችሁ እዚሁ ቦታው ድረስ መጥታችሁ በማየት በቅርቡ ደግሞ ይህ የምትመለከቱት የጻድቁ ቤተክርስቲያን እድሳት ይጀመራል። መጥታችሁ በማየት ደስ ያላችሁን በማድረግ ቋሚ የሆነ ዘላለማዊ የሆነ በረከት የሚያስገኝ ስራ እንድትሰሩ በጻድቁ ስም አደራ እንላችኋለን። ይህ ፉሪ ምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን ነው። በቃ ጋርመንት ፉሪ